ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በፓስተር ትዝታው ሳሙኤል ላይ ክስ መስርታለች። ቤተክርስቲያኗ የሕግ አገልግሎት መምሪያ ለኢትዮጵያ ፌዴራል ፖሊስ ባቀረበው ክስ የወንጀል ምርመራ ተደርጎም የምርመራ መዝገቡ መብት ለሚፈቅድለት የአቃቢ ሕግ ዘርፍ እንዲተላለፍ ጠይቋል። በዚህም መሰረት ተጠርጣሪው ተነዋሪነቱ በውጭ ሀገር በማድረግ የቤተክርስቲያንን የበላይ ውሳኔ ሰጪ አካልን ለማዋረድ ለመስደብና የምዕመናኑን ስሜት ለመንካት ብሎም በሀገሪቱ ውስጥ ውከትና ብጥብጥ እንዲነሳ በማሰብ በተለያዩ የመረጃ ማሰራጫ መንገዶች ከ5000 በላይ ተከታዮች ባሉት የራሱ የዩቲዩብ ቻናል በመጠቀም ከፍተኛ ቅስቀሳ ሲያደርግ መቆየቱን ገልጿል። እዚህ ከሱታል፣ እዚያ በርታ፣ ወንጌል ባንተ ተገልጧል ይሉታል። አእምሮን ታከም ጸበሊድ የሚለው ግን አላየውም። አሁን አደጋ ላይ ያለው ግለሰቡ እንጂ ቡድኖች አይደሉምና ቅድሚያ ለግለሰቡም። ይህ መልእክት ዶክተር መስከረም ለቺሳ ለአቶ ትዝታው ሳሙኤል ያስተላለፈችው መልእክት ነው። አቶ ትዝታው ሳሙኤል ለፍርድ ሊቀርብ እንደሆነ ለመመልከት ችለናል። ፍርድ ቤት ብቀርብ የምናገረው እንደው እግዚአብሔር ይባረክ ይሄንን እውነት እኔው ያልኩትን ዘበነ ብሎታል። እኔው ያልኩት ታቦት መክተፊያ ነው የተባለው አዎ መክተፊያ ነው ብሏል። ይሄ ደግሞ እውነት ሊትራሊ መክተፊያ ይዘው ሲወጡ ከመርካቶ የተገዛ መክተፊያ ይዘው ሲወጡ አቅርቢያል። እሱን እያየ ሰው እንዴት ነው ሊክድ የሚሞክረው ማለት? እኔ ቄስ ነኝ። በኦርቶዶክስ ቤተ እምነት ውስጥ ወደ 9 ዓመት በቅስና አገልግያለሁ፣ በድቁና አገልግያለሁ። እኔ የማውቀውን አንተ ተሸፋፍኖ የምታውቀውን ታቦት የሚባለውን ነገር ከሸክሙ ጀምሮ የሚሰራበትን ፕሮሰስ ጭምር ስናገር ነበር። ይሄ ውሸት ነው? እውነት እኮ ማውቀውን እኮ የኖርኩበትን ነው የምናገረው። አንተ ተሸፋፍኖ ነው የምታውቀው፣ እኔ ገልጬ ዘይት እየቀባው ነው የማውቀው። ይሄ እውነት አይደለም፣ ይሄ ውሸት ነው። ሰላም የተወደዳችሁ የኖር ተወዳጆች እንደምን ቆያችሁን? የቤተ ክርስቲያን የሕግ ክፍል በአቶ ትዝታው ሳሙኤል ላይ ክስ እንደመሰረተም በመግለጫው ለመመልከት ችለናል። ሙሉ መግለጫው እንደሚከተለው እናጋራችኋለን። እስከ ፍጻሜው አብራችሁን ቆዩም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የሕግ አገልግሎት መምሪያና የሕግ ባለሙያዎች አብይ ኮሚቴ በአቶ ትዝታው ሳሙኤል ላይ ክስ መሰረቱ። ሰኔ 10 ቀን 2017 ዓ.ም የቤተ ክርስቲያናችን ሕግ አገልግሎት መምሪያ ለኢትዮጵያ ፌዴራል ፖሊስ ባቀረበው ክስ የወንጀል ምርመራ ተደርጎም የምርመራ መዝገቡ መብቱ ለሚፈቅድለት ለአቃቢ ሕግ ዘርፍ እንዲተላለፍም ጠይቋል። በወንጀል ተጠርጣሪ ወይም ተከሳሽ አቶ ትዝታው ሳሙኤል ተጠርጣሪ ተከሳሹ ነዋሪነቱን በውጭ ሀገር በማድረግ የቤተክርስቲያኒቱ የበላይ ውሳኔ ሰጪ አካልን ለማዋረድ ለመስደብና የምዕመኑን ስሜት ለመንካት ብሎም በሀገሪቱ ውስጥ ሁከትን ብጥብጥን እንዲነሳ በማሰብ በተለያዩ የመረጃ ማሰራጫ መንገዶችና ከ5000 በላይ ተከታዮች ባሉት የራሱ የዩቲዩብ ቻናል በመጠቀም ከፍተኛ ቅስቀሳም ሲያደርግ መቆየቱ ተገልጿል። በማያያዝም ግለሰቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶችን በየገዳማቱ ውስጥ የሚገኙ ገዳማውያን መነኮሳትንና አገልጋዮችን ግብረ ሰዶማውያን ናቸው በማለት እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የመተትና ጠንቋይ ቤት ናት በማለት ሲቀሰቅስ የቆየ መሆኑን የገለጸው መምሪያው ግለሰቡ በተጨማሪም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለገልባቸውን ሃይማኖታዊ የጸሎት፣ የታሪክ፣ የገድላትና ድርሳናት መጻሕፍትን ድውያን መጻሕፍት ናቸው መጥፋት አለባቸው ማለቱን በመግለጽም ክስ መስርቶበታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስና የምታከብራቸውንና የምትዘክራቸውን ቅዱሳን አባቶችና ቅዱሳን እናቶቻችንን ጣዖታትና ጣዖት አምላኪ ናቸው በማለት ግለሰቡ የፈጸመውን የወንጀል አድራጎት በመጥቀስም ክስ ተመስርቶበታል። መምሪያው በአጠቃላይ 7 ነጥቦችን ያካተቱ የወንጀል ዝርዝሮችን በመግለጽም ጉዳዩ ለሚመለከተው አካል ቀርቦ ግለሰቡ በሕግ ተጠያቂ እንዲደረግ ባቀረበው አቤቱታም ገልጿል። ባይዘው ቁርባን ውስጥ መርዝ ከተው በጥፍራቸው ውስጥ እንደዚህ መርዝ ከተው የገደሏቸው ቄሶችና ዲያቆናት ነው። የኦርቶዶክስ ሕዝብ የምትሰማኝ ከሆነ ልንገር ሰልፍ የሚያስፈልገው ገድለ ዘራብሩክ ስላሴን ዋጠ የሚለው ይሄን ስላሴን ውጦ ሆድ ውስጥ 3ቱን ስላሴ ዋጠ። አርሴማ ወረርሽኝ፣ የምድራችን ወረርሽኝ በቃ ከስም ጀምሮ ምድራችንን የተቆጣጠረ ስፒሪት የአርሴማ መንፈስ እግዚአብሔር ከረዳችሁ ይሄ አዲሱ ሲኖዶስ ጌታ ኢየሱስ ይርዳችሁ እንጸልያለን።
ጥርግርግ አድርገህ ይሄንን ከልት በሙሉ ከምድሪቱ ላይ በቃ ማስወገድ እንደዚህ እነዚህ ይሄ በሙሉ ይኸው እንደ በከምራው ፊቴን ይሸፍነዋል። ይኸው ተመልከት፣ በሙሉ ገዝቼ ያስመጣሁት አየው አረ ይኸው ሁሉ ይሄ ያላውን መታየት ይቻላል። አሁን ይሄ መታየት ይቻላል። አሁን ይህንን ተከትሎም በርካቶች የእምነቱ ተከታዮች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ሐሳባቸውና መልእክታቸውን በማህበራዊ ሚዲያቸው ላይ ያጋሩ ይገኛሉ። ከዚህም ውስጥ ስድብና ስብከት፣ ንቀትና ወንጌል ለተምታታባቸው የሚከተሉን መልእክት አስተላልፈዋል። በኦርቶዶክሳዊት ቅድስት ቤተክርስቲያን መኖር ተናዳጁ ሰይጣን ብቻም እንዳልሆነ እናውቃለን። ጥቂት ስጋ ለባሾችም በንዴት ማዕድ ዙሪያ ከሰይጣን ጋር ታዳሚዎችም ናቸው። ይህንን ንዴታቸውን የሚገልጹት ደግሞ ስብከትና ወንጌል በሚል ቃል ታርጋ በተሰጠው የስድብና የንቀት ቋት ነው። የቅድስት ቤተክርስቲያናችን ስብከቷ ተረት፣ አባቶችን ደግሞ ግብረ ሰዶማውያን፣ ቅዱሳንን ጣዖት፣ መጽሐፍታትንም የድግምት ሰነድ ለማለት የወንጌል እውነት ወይንም የመመረጥ ብርሃን አያስፈልገውም። መጽሐፍ ቅዱስ ገልጠ ሚስጥረ ሥላሴን አስተምረ አሳምነ ነገረ ክርስቶስን አመስጥረ የእምነትህን እውነት ከመጽሐፍ ቅዱስ ውስጥ ፈልቅቅ አሳየን የሚለውን ጥያቄ ዘውትር እየዘለልክ ውለህ ስድቤን ወንጌል፣ ንቀቴን ስብከት፣ ድንበር ኃላፊነቴን መታመን አድርገ ውሰድልኝ ከተባለ የገጠምከው ከነጭ ቦዘኔ ጋር ነው ሲሉም በርካቶች ሐሳባቸውን እያጋሩ ይገኛሉ። አንድ ሐቅ እንረዳለን። ከማቴዎስ ወንጌል ስብከት ይልቅ ኦርቶዶክስን ጣዖት አምላኪ ናት ብሎ ማወጅ በሆኑ ሰዎች ቤት ውስጥ በትልቁ አሚን ያስብላል። የመንጋ መሰብሰቢያ፣ የገበያ ማድመቂያ ምልክታቸው ነው። ስለዚህም ወዳጄ በስድብ የምታስደስተው አምላክ በንቀት የምታከብረው ጌታ ካለ አምላክህንም አንተም ጨዋነት መማር ይገባቸዋል። ወንጀልን ወንጌል ለሚመስላቸው ምስኪኖችም ጸልዩ ሲሉ በርካቶች ሐሳባቸውን በማህበራዊ ሚዲያ ላይ እያጋሩ ይገኛሉ። በወንጌል ምክንያት እንኳን እስር መጣ አክሊል ነው። እሰይ የምሬ ነው የምላችሁ። በወንጌል ምክንያት ምንም ነገር ቢመጣ እንኳንም በመጠጥ ቤት አልታሰራችሁ፣ እንኳንም ወንጀል ሰርታችሁ አልታሰራችሁ፣ እንኳንም ኃጢአት ሰፈር ተገኝታችሁ አልታሰራችሁ። ወንጌል ሰብካችሁ ነው። እሰይ ኢየሱስ ያድናል ብላችሁ ነው። ትክክል ነው። መከሰስ ብቻ አይደለም መገደል ትክክል ነው። ለምን we are ክርስቲያን ሪል ክርስቲያኖች እኛ ነን። ባይዘው ሪል ክርስቲያን ወንጌላውያን አማኞች ናቸው ብለው እኔ በምክንያት ነው። ለምን ጥብቅና አይቆሙም። ሰደብከኝ ብሎ ጉልበት ለማስ ጡንቻ የለም። ክርስትና ላይ ባይዘው ጡንቻችን እግዚአብሔር ነው። ክርስትና ላይ ጉልበት የእግዚአብሔር ነው። ኃይል የእግዚአብሔር ነው። እና እንኳን ሆነ ደስ ነው የሚለኝ። እኔ እንደ ወንጌል አይነት ጉልበታም እንደ ወንጌል አይነት አቅም ያለው አይቻላል። ደስ ነው የሚለን። እኔ አሁን እንደዚህ አይነት ነገር ቢፈጠር እኔ ላይ እንዴት እንደምኮራ ደስ ነው የሚለኝ። ኢየሱስ ጌታ ለወንጌል እንዴ ወንጌል ሰብከን ክብር እኮ ነው። ፎቶ ላይ ማርያም በጣም ትልቅ ናት። በተቃራኒ ፎቶ ላይ ኢየሱስ በጣም ትንሽ ነው። ወዳጄ ለካ አይነ ልቦና ብቻ አይደለም ስጋዊ አይኖችም ታውረዋል። እግዚአብሔር ምህረቱን ይላክልህ። ይህ ስዕል አድህኖ አንተ እንዳልከው ማርያም በመጽሐፍ ቅዱስ ትንሽ ናት፣ ኢየሱስ በመጽሐፍ ቅዱስ ትልቅ ነው የሚለውን እንድምታ ሳይሆን የሚገልጠው አምላክ ሰው መሆኑን፣ አምላክ ደግሞ ሰው የሆነው ከድንግል ማርያም በነሳው ስጋ መሆኑን፣ ድንግል ፈጣሪዋን መውለዷና አምላክ ጌታ እግዚአብሔር ወልድ ኢየሱስ ክርስቶስ 9 ወር ከ5 ቀን በአጭር ቁመት በጠባብ ደረት ተወስኖ ከድንግል ማርያም መወለዱን የሚገልጥ እንጂ የድንግል ማርያምን ታናሽነትና የክርስቶስን ታላቅነት ወይም አንተ እንዳልከው ደግሞ የኢየሱስ ክርስቶስን ታናሽነትና ታላቅነት የሚገልጥ አይደል። ደግሞ ፎቶ አይባልም። የለም መጽሐፍ ቅዱስ ላይ ፎቶ የሚል የለም። ስዕል ነው ቢሆንም ስዕል። እኛ ግን ስዕል አድህኖ እንለዋለን። ምናልባት አርቀህ እንዳታስብ የከለከለ ጎፈሬ ከሆነ ብትቆረጠው እመክራለሁ። ነምኒ ኩን አኩመ ደጌሰማል ነው እንጀቻ ጅራ ፈኪረቲ ቁልቁሌቲን ድብሮ ማረሚ ባየ ጉዶዳ ኢየሱስ ሞ ባየ ጢቆዳ አከሱመሞ ኪታበ ቁልቁሎት ኢየሱስ ክርስቶስ ባየ ጉዳዳ ቁልቁሌቲ ማረሚን ሞ ባየ ጢቆዳ ጀዴ ኪታበ ቁልቁሎ ወጂ ወልመዳልሲሱዳፍ ያሌራ egaan maalinni nuti fakkiin qulqulleettii dubree maariyaamii kun guddina dubree maariyaamii fi xiqqeenya gooftaa keenya Yesuus Kiristoos yookiin immoo xinnummaa Yesuus Kiristoos fi guddina dubroo maariyaamii kan agarsiisu otoo hin ta'in waaqni
ijaan hin mul'anne waaqni harkaan hin qaqqabatamne gooftaan keenya fayyisaan keenya Iyesuus Kiristoos ji'a 9 fi guyyaa 5 garaa dubroo Maariyaamii keessa bulee foon sheerraa foon lubbuu sheerraa lubbuu fudhatee gonka waaqa gonka nama ta'ee mul'achuusaa dhalachuusaa dubroo Maariyaamiin immoo waaqa da'uu ishee uumaa ishee da'uu ishee kan agarsiisu malee dubree Maariyaamiin guddoodha Iyesuus xiqqoodha jennee agarsiisuudhaaf barbaannee miti. ቀጥል እስቲ ወደ ሐሳብህ። የኢየሱስ ክብር የተጀመረበት ቦታ አይታወቅም። ኢየሱስ ክብርን ከፍጥረታት አይሻም በባህሪው የከበረ አምላክ ስለሆነ የማርያም ክብር የጀመረው ሉቃስ ምዕራፍ 1 ላይ ነው። የድንግል ማርያም ክብር ግን የጀመረው አንተ እንዳልከው በሉቃስ ወንጌል ምዕራፍ 1 አይደለም። ዓለም ሳይፈጠር አስቀድሞ በእግዚአብሔር ሕሊና በእግዚአብሔር ልቦና ታስባ የኖረች ስለሆነች ቅድስት ድንግል ማርያም በእግዚአብሔር ሕሊና ውስጥ ታስባ ያለች ስለሆነች ድንግል ማርያም የከበረች ናት። የድንግል ማርያም ክብር የጀመረው የሉቃስ ወንጌል ላይ ሳይሆን የድንግል ማርያም ክብር የጀመረው በስላሴ ሐሳብ ውስጥ ነው። ዛሬ ጀምሮ ብላ ስትናገር ከዛ በፊት በብዙ ውርደት ውስጥ እንደነበረች ሉቃስ ምዕራፍ 1 ቁጥር 48 ይናገራል። የሉቃስ ወንጌል ሳይጻፍ አስቀድሞ ሐዲስ ኪዳን ሳይገለጥ ልብ አምላክ ቅዱስ ዳዊት አባቷ ዳዊት እመቤታችንን ምን ብሏታል ስንል መዝሙር 87 ቁጥር 2 ላይ የእግዚአብሔር ከተማ ሆይ ባንቺ የተከበረ ነገር ይባላል ብሏታል። የእግዚአብሔር ምን የእግዚአብሔር ከተማ ለምን እግዚአብሔር ወልድ ኢየሱስ ክርስቶስ ማህፀኗን ዓለም አድርጎ 9 ወር ከ5 ቀን በእርሷ ኖሯልና ስለዚህ እመቤታችን የእግዚአብሔር ከተማ ናት ባንቺ የተከበረ ነገር ይባላል ብሏታል። ስለዚህ የሉቃስ ወንጌል ከመጻፉ በፊት አስቀድሞ የእግዚአብሔር ከተማ ተብላ እመቤታችን ለሷ ትንቢት ተነግሮላት ስለነበር ነው። የኢየሱስ ውርደት ደግሞ የጀመረው እዛው ቁጥር 48 ላይ ነው። ይኸውልህ ወዳጄ ድንግል ማርያም ከዛሬ ጀምሮ ያለችው ትህትናዋን ለማሳየትና ለመግለጥ እንጂ አንተ እንዳልከው ከሉቃስ ወንጌል ምዕራፍ 1 በፊት ድንግል ማርያም በብዙ ውርደት ውስጥ ነበረች እንዳልከው አይደለም። እኛ ቅድስት ድንግል ማርያምን ንጽሐ ጸባይዋ ያላደፈባት መርገመ ጌባል ያልወደቀባት ኃጢአት አዳም ያልተላለፈባት የበለስ ደም ያልነካት ንጽሕት ዘር በአዳም ወገብ ውስጥ የምታበራ ነጭ ዕንቁ ናት ብለን ድንግል ማርያምን እናመሰግናታለን። እስቲ ይሄ ወገናችን በሉቃስ ወንጌል ምዕራፍ 1 ቁጥር 48 ላይ እዚያው ቁጥር 48 ላይ ኢየሱስ ተዋረደ የሚል አለ። እስቲ አብረን እናንብብ። ኢየሱስ ተዋረደ የሚል አነበባችሁ ወገኖች? እስቲ እንዴት አድርገው ወንጌሉን በመርዝ ለውሰው ትውልዱን እንደሚያስቱት እንድትረዱ ፈልጊያለሁ። እዩ ቁጥር 48 ላይ ምንድነው የሚለው? የባሪያይቱን ውርደት ተመልክቷልና ነው ከዛሬ ጀምሮ ትውልድ ሁሉ ብጽይት ይሉኛል ነው የሚለው እንጂ ኢየሱስ ተዋረደ በዚህ ምዕራፍ ላይ የኢየሱስ ውርደት ከዚህ ነው ጀምሮ የሚል አለ። አንብባችኋል? ይሁን እናንተ ከላይ ያለውን አንብቡ። የኢየሱስ ውርደት ደግሞ የጀመረው እዛው ቁጥር 48 ላይ ነው። አያችሁ እንደዚህ ነው የሌለ ያልተጻፈ በማንበብ ትውልዱን በዚህ መልኩ ነው የሚገርሉት። እግዚአብሔር ላንተም ለሰሚዎችህም ልቦና ይስጣችሁ። ሁላችሁም ኦርቶዶክሳውያን የድንግል ማርያም ወዳጆች ኮሜንት ላይ የገባችሁ ማርያም 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 እያላችሁ እስቲ የወለላይቱን ስም በኮሜንት ላይ አስቀምጡልኝ። ይሄን ቪዲዮ ደግሞ ሼር፣ ኮፒ ሊንክ፣ ዱት ሪፖስት እያደረጋችሁ ለዚያ ሰው አድርሱልኝ።